የአሜሪካ መንግስት ከሙስሊም ዜጎች ጋር በተገናኘ የያዘው አቋም ከመቼውም በላይ ከረርና መረር ብሏል። የከተሜ ሙስሊም ዜጎችን ማዋከቡና ማስጨነቁ ሳያንስ ከከተማ ርቀው ማራኪና ለኑሮ ምቹ መንደሮችን ገንብተው ራሳቸውን አግልለው የሚኖሩትንም የእስልምና ሃይማኖት ተከታይ ማህበረሰቦችንም መተናኮልና መበጥበጥ ጀምሯል። መንግስት በዚህ አያያዙ እነዚህ አማኞች የገነቧቸውን ለፍጽምና የተጠጉ የተዋቡ መንደሮችንም እንዳያፈርስ ተሰግቷል። በተለይ ከቅርብ ዓመታት ወዲህ በእነዚህ መንደሮች ላይ በነጭ ግለሰቦችም ሆነ በቡድኖች የሚሰነዘሩ ጥቃቶች ቁጥራቸው ጨምሯል። እኛ ሀገራችንን እንወዳለን የሚሉት እነዚህ ዜጎች ከገዛ ሀገራችንስ ወዴት እንሂድ እያሉ ነው። የአሜሪካ መንግስት በዚህ ተግባሩ ከቀጠለ በሀገሪቷ ከባድ ቀውስ መፈጠር አይቀርም የሚሉ የፖለቲካ ሳይንስ ምሁራን ስጋታቸውን እየገለጹ ይገኛሉ። Do you think Islam is at war with the West? I think Islam hates us. There's something there that there's a tremendous hatred there. There's a tremendous hatred. We have to get to the bottom of it. There is an unbelievable hatred of us.